ሕግን ማክበር አለበት፣ ማስከበርም ግዴታው ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ልጁን ለመድፈር ሲሞክር የነበረውን የገዛ ጓደኛውን አባት በዚያ ግብግብ ውስጥ ጭንቅላቱን በመጥረቢያ በመምታት እንዲሁም ሊደፍር የነበረውን የደፋሪውን ብልት ቆርጦ በፌስታል እንደዚህ እንደ ጀግና ሲንጎማለል ቆይቷል። ብታምኑ ባታምኑ የወሲብ ሙዚየም አለ። እንግዲህ ወሲብ ሙዚየም አለ። እንግዲህ ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ዮአብ ሚዲያ ተከታታዮች ዛሬ እንግዲህ በተለያዩ መረጃዎች ወደ እናንተ መጥቻለሁ። በርካታ ህጻናት ተማሪዎች በሰላም መማር እንፈልጋለን ፍትህ እያሉ በአደባባይ ወጥተው እየጠየቁ ነው። ያን እንመለከታለን። ሰሞኑን ደግሞ በትላንትናው ዕለት በማህበራዊ ሚዲያ ሲሰራጭ አይታችኋል። አንድ አባት ልጁን ሊደፍርበት ሲል ብልቱን ቆርጦ፣ ስለ ቃሉ በጣም ይሰቀጥጣል፣ በአደባባይ ይዞ ሄዷል ሲባል የነበረ ቪዲዮ አለ። ስለዛና ስለተለያዩ መረጃዎች እንመለከታለን። እንግዲህ አብራችሁን ቆዩ። እስቲ ሁላችሁም መቼም እግዚአብሔር እቺን ሰዓት እቺን ዕለት ሰጥቶ እኛ ባሰብነው ሳይሆን እሱ ባሰበ፣ እሱ በፈቀደ፣ እሱ በወደደ እዚህ ሰዓት አድርሶናል። በክፋት በሐዘንም ይሁን በደስታም ይሁን በተለያየ ውጣ ውረድም ብንሆን እግዚአብሔር ግን እድሜ ለንስሐ ሰጥቶ እዚህ ሰዓት አድርሶናልና ሁላችሁም እግዚአብሔር ይመስገን ብላችሁ ጻፉ። እውነት እግዚአብሔርን ማመስገን ትልቅ ዋጋ አለው። ስለ ሁሉም ስለተደረገልንም ስላልተደረገልንም ስላገኘነውም ስላጣነውም ነገር እግዚአብሔር ለኛ የሚሆነውን ያውቃልና እግዚአብሔር ይመስገን በሉ። ከኔ ጀምሮ እግዚአብሔር ይመስገን እያል እንጽፋለን። ይህንን ቪዲዮ ላይክ አድርጉት፣ ለብዙ ሰው ይዳረስ። ጥሩ ነው። ሰሞኑን እግዚአብሔር የተመሰገነ ይሁን እየተነቃቃ ነው። አካውንታችንም ላይክ ማድረጋችሁን ይሄን ወንድማችሁን መደገፍ ነውና ላይክ ያላደረጋችሁ ላይክ አድርጉ። በርካቶች ደግሞ ዩቲዩብ እንደሚነግረኝ ሰብስክራይብ ሳታደርጉ ነው ቪዲዮውን እየተመለከታችሁ ያላችሁት። ሰብስክራይብ አድርጉ። እስቲ ለህይወታችን ጠቃሚ ከሆነ ነገር ነው ሁልጊዜ መጀመሪያ ያለብን ለነፍሳችን። አንድ ትምህርት ሰምተን እንመለስና ወደ መረጃዎቹ እንሄዳለን። ኦርቶዶክሳውያን የኔና የናንተ ልመና የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ
በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ። እሺ፣ ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት መምህር ኢዮብ ይመኑ በጣም ለበርካቶች አርአያ የሆኑ በሕይወት ተሞክሯቸው የሚያስተምሩ እውነትን ይዘው የሚያስተምሩ ናቸውና እግዚአብሔር ለሁሉም የቤተክርስቲያን መምህራን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እሺ እንግዲህ መጀመሪያው የምናየው ምንድነው የልጁን ደፋሪ ያደረገው የተባለው ነገር ምንድነው የሚለውን እንስማ። ልጁን ለመድፈር ሲሞክር የነበረውን የገዛ ጓደኛውን አባት በዚያ ግብግብ ውስጥ ጭንቅላቱን በመጥረቢያ በመምታት እንዲሁም ሊደፍር የነበረውን የደፋሪውን ብልት ቆርጦ በፌስታል እንደዚህ እንደ ጀግና ሲንጎማለል ቆይቷል። ይህ ጉዳይ ለብዙ ሰዎች የሚያሰቀቅ ነገር ቢሆንም ብዙዎቹ ግን ትክክል ነው፣ ደግ አደረገ የሚሉ አስተያየቶችን እየሰጡ ነው። የእናንተስ ሀሳብ ምኑ ላይ ነው? ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ትክክል ነው ብላችሁ የምታስቡ ሰዎች ፎሎ ማድረግ የመደመር ምልክቱንም እንዳትረሱ። እኛም ኮራን በእናንተ የሚለው ሙዚቃ ድጋሚ ይሰራል ለዚህ አባት። ኧረ ወኔ እንዲህ ነው መሆን ያለበት። ሊደፍር የሞከረ አይን ያጠፋ አይኑ ይጥፋ የሚለው ህግ መሻር አልነበረበትም። ኢትዮጵያ ላይ ለመጀመሪያ ጊዜ ፍትህ ተፈጸመ። ሀገራችን ለመጀመሪያ ጊዜ ፍትህ አገኘች። እዚህ ጋር የምትመለከቱት አባት እንደዚህ የሚጓዘው አባት እጁ ላይ ያንጠለጠለው ሙዝ ወይም ካሮት ወይም ፌስታል እንዳይመስላችሁ። አብሮት የኖረ ጓደኛው የገዛ ልጁን ሊደፍርበት ሲል ደርሶ አናቱን ሁለት ቦታ ኤርትራና ኢትዮጵያ አድርጎ ከከፈለው በኋላ እንደምታዩት ሽሮ መብያውን በዚህ መልኩ ቆርጦ በአደባባይ አንጠልጥሎ ይዞ እየዞረ ነው። ፍትህ ተፈጸመ። ተመልክታችኋል አይደለ? አሁን ሰውየው በህይወት ይኑር ይዳን አይታወቅም። አሁን ይሄ ሰውዬ እንደው ቢድን እንኳን እንደው በህይወት ቢተርፍ እንኳን ራሱን ያተርፋል? ራሱን አያጠፋም? ይሄ መመኪያውን ስንት የተባለለት ስንት የተዘፈነለት ስንት የተደነሰለት ንብረቱን በአንድ ሌሊት ተቆርጦ ርፍ ሲደረግ እንደው በህይወት ቢተርፍ እንኳን ራሱን አያጠፋም? ሀገራችን ላይ ፍትህ ተፈጸመ። በዚህ መልኩ ከቀጠልን ማንም የማንንም ልጅ አይደፍርም። ማንም የማንንም አይን ቀና ብሎ አያይም። ይሄ ነው በቃ። ተመልከቱ። አታዋርደን ጌታዬ። እንግዲህ እነዚህ ሰዎች ይሄን መረጃ ሲያቀርቡት ያላቸውን ብሶት ነው። በቃ ለምን ፍትህ የለም? ፍትህ ለይበን አለን፣ ፍትህ ለተለያዩ አለን። ሚዲያ ላይ የወጡ አካላቶች አሉ። ሚዲያ ሳያገኙ ደግሞ በየቤታቸው በርካታ ነገር የሚደርስባቸው አሉ። የዛን ብሶት ተደማምሮ ደግ አደረገ። ነገሩ እኮ እሱም ያም ደፋሪውም የጭካኔ ነው፣ ይሄም ቢሆን የጭካኔ ነው። ግን ደግ አደረገ እሰይ ሰው እስከ ማለት የደረሰው ምንድነው? በጣም ብሶት በዛብን ማለት ነው። ብሶት ህግ እየተከበረ አይደለም። ህግ በስርዓት ቢከበር ለምሳሌ የደፈረ ሰው 2 ዓመት ምናምን ታስሮ የገደለ ሰው 3 ዓመት 5 ዓመት ታስሮ ይወጣል። ስለዚህ ኖርማል እየሆነ መጣ ማለት ነው። ግን ማያዳግም ቅጣት ተወስዶ ቢሆን ልክ እኔ እንደውም ምለው ይቅርታ አድርጉልኝ እንደ ኦሪቱ ዘመን የገደለ ይገደል የደፈረ የሆነ ነገር ይደረግ ቢሆን እንዲህ አይነት ነገር ውስጥ ማንገባም። በጣም አሰቃቂ ሰው መሆናችንን ራሱ እኔ አንዳንዴ እንዴት ታዘዘላቸው ሰውነታችንን ራሱ እንዴት ተቀበለው የሚል ነገሮች አሉና ከዚህ ብሶት አንጻር ነው እነዚህ ሰዎች ይህንን ነገር ሲያደርጉ የነበሩት። ነገር ግን የወጣው መረጃ የተሳሳተ ነው ይባላል። የሐሰት መረጃና በወላይታ ዞን ህዝቦች ውስጥ ከፍተኛ መደናገጥና መጨነቅን ፈጥሯል። የወላይታ ዞን ፖሊስ ይህን የሐሰት መረጃ ያሰራጩ ግለሰቦችን በህግ ጠይቃለሁ ሲል ይህም ልጁን የደፈረበትን ግለሰብ ብልት ቆርጦ አስይዞታል የተባለበት ክስተት ወይም ደግሞ ወረዳ 14 የሚባል መዋቅር በወላይታ ዞን ውስጥ እንደሌለ ነው ፖሊስ ያሳወቀው። የገረመኝ ይህ ግለሰብ በእጁ የያዘው ባህላዊ አምልኮ ወይም ደግሞ አንጀት ነው የሚመስለው እንጂ ምኑ ነው የወንድ ልጅ ብልት የሚመስለው? ሀሳባችሁን ኮሜንት ላይ ጻፉልኝ። ይሄ ነገር ውሸት ነው። ይህ ሰውዬ እንግዲህ ከትላንት ጀምሮ የአንዱ የጓደኛውን ሽሮ መብያ ቆረጠ ተብሎ እንግዲህ በዚህ ሶሻል ሚዲያ ላይ እየተዘዋወረ ይገኛል።
ይህ ነገር እንግዲህ ውሸት ነው። ይህ ሰውዬ አቶ ተስፋዬ ይባላልና በእጁ የያዘውም እንግዲህ አንጀት ነው። ሰው ላይ ጥንቆላ ሊሰራ ሲል እንደተያዘና ይህ ሰውዬ በአሁኑ ሰዓት እንግዲህ በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። ያ የሚወራው ነገር እንግዲህ የውሸት ወሬ ነው። በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗልና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ምክትል ኮማንደር አሸናፊ ኃይሌ ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር ነኝ። ከመግቢያችን እንዳነሳሽው በዛሬው ዕለት እናንተም እንደተከታተላችሁትና ብዙዎች ሲያዘዋውሩት እንደዋለው እኛም የተዘዋወረውን ምስልም በቪዲዮ የታገዘውን እንቅስቃሴ ያለበትን ምስል ተመልክተናል። እንዳየንም በወላይታ ዞን አካባቢ ነው ይሄ ወንጀል የተፈጸመው የሚለውን ከዞኑ እንዲሁም ደግሞ በዞኑ ስር ካሉ ወረዳዎች ጋር በመሆን አካባቢውን የመለየት ስራ ለመለየት ጥረት አድርገናል። ነገር ግን በወላይታ ዞን ካሉ ከተማ አስተዳደሮችም ሆኑ ወረዳዎች ውስጥ ይህን አይነት ክስተት እንዳላጋጠመ ሙሉ በሙሉ ማረጋገጥ ችለናል ማለት ነው። እንደታዘባችሁትም በማህበራዊ ድረገጽ ወይንም ደግሞ እነዚህ ቲክቶክ እና ፌስቡክ ላይ ሲዘዋወር የነበረው በወላይታ ዞን ውስጥ 14 ወረዳ የሚባል ቦታ እንደሆነ ነው የሚገልጸው። ያ ቦታ ደግሞ በወላይታ ዞን ውስጥ 14 ወረዳ የሚባል አካባቢ ጭራሽ በአወቃቀርም በአደረጃጀትም የሌለ አካባቢና የፈጠራ ወሬ መሆኑን አረጋግጠን ችለናል። አሁን ከዞኑ ፖሊስ ጋር ይህ ነገር በስፋት ቫሪያል ወጥቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ፣ ምን ተፈልጎ ነው፣ ወላይታ ዞንንስ ለምን ተመረጠ ለዚህ ሐሰተኛ መረጃ የሚለውን የማጥራት ስራ ለመስራት የአንድ ይህንን የሚያጣራ የምርመራ ቡድን ተዘጋጅቶ በሁሉም በዞኑ ባሉ አካባቢዎች ላይ ነገሩ ካለን ከሌለም ደግሞ የፈጠራ ወሬት ምንጩ ኬት ነው የሚለውን ነገር የማጥራት ስራ ለመስራት እንቅስቃሴ ተጀምሯል። እንግዲህ ተመልካቾቻችንም እንዳዩት እጅግ በጣም ብዙዎች ተቀባብለውታል። ይሄ ድርጊት አስደንጋጭም ነው። እንግዲህ የልጁን ደፋሪ ተበቀለ ተብሎ ሲወራለት ስለነበረውና ቀደም ቪዲዮ የለቀኩላችሁ ሰው መረጃው የተሳሳተ መሆኑን ከአቅራቢያ ከሚገኙ ታማኝ ምንጮች ማረጋገጥ ችያለሁ። ይህ ሰው እንግዲህ ከዚህ በፊት ከጥንቁልና ጋር በተያያዘ እጅ ከፈንጅ ተይዞ ፖሊስ ጣቢያ ታስሮ የነበረና ከዛም በኋላ እንደተለቀቀ መረጃዎች ሰምቻለሁ። ለተፈጠረው የቴክኒክ ችግር ይቅርታ መጠየቅ እፈልጋለሁ። እባካችሁ ይህ ቪዲዮ ለሰዎች ሁሉ እንዲደርስ ሪፖስት። አዎ እንደተከታተላችሁት ነው። ብዙዎች በዚህ ዙሪያ ሀሳባቸውን ሰጥተዋል። እንግዲህ ምንድነው ውሸት ነው፣ የተሳሳተ ነው። በአካባቢው የሚገኝም ፖሊስ ኃይል ለማውራት ተሞክሯል። ስህተት ነው፣ እንዲህ አይነት ነገር የለም፣ በዚህ ከተማ እንዲህ አይነት አልተፈጠረም ነው። ብዙዎች እንደውም ይሄን የሚሉት ምንድነው ሰውየው ጠንቋይ ነው፣ ጥንቆላውን ሲሰራ ነው የተያዘው። የያዘውም ደግሞ የሰው ብልት ሳይሆን ሌላ አካል ነው የያዘው፣ በፍጹም ስህተት ነው ብለው ትላልቅ ታማኒ መረጃ የሚያደርሱ አካላቶች ሁሉ መረጃው ውሸት እንደሆነ አሰራጭቷል። ግን ውሸት ይሁን ከዚህ ውጭ እስቲ ወተን እናስበው። የለም ወይ የሚደፈሩ ህጻናቶች? የለም ወይ ስቃይ፣ መከራ፣ ፈተና፣ ችግር የሚደርስባቸው ህጻናቶች የሉም ወይ? ሴቶች የሉም ወይ? በተለይ ሴት እህቶቻችን እየተበደሉ አይደለም ወይ የሚለው መመልከት ያስፈልጋል። ለዚህ መንግስት ፍትህ ሊሰጥ ያስፈልጋል። ከመንግስት ሊያስከብር ያስፈልጋል። እኛም ደግሞ መንግስትን አግዘን የበኩላችንን ልናደርግ አስፈላጊ ነው ብዬ አስባለሁ። ምክንያቱም ሰላማዊ ህይወት፣ ሰላማዊ ኑሮ አሁን እኮ አንድ እናትና አባት ልጅ ወልደው ቤት ትተው መሄድ እንኳን ትምህርት ቤት መላክ እንኳን እየተፈራ ያለበት ጊዜ ላይ ነው እና ያለ ነው። ስለዚህ ይሄ ፍትህ መሰጠት አለበት የሚለው ላይ በጣም መስማማበት ነው። እግዚአብሔር አምላክ ደግሞ ፍርዱን እንዲሰጥ፣ ሰላም እንዲያመጣልን፣ ፍትህ እንዲመጣ፣ በሰላም እንድንኖር የእርሱ የአምላካችን ቅዱስ ፈቃድ ይሆንልን። እሺ ሰልፍ የወጡት ተማሪዎችስ? እንግዲህ የተማሪዎቹን ሰልፍ እንደተመለከታችሁት ነው። ተማሪዎቹ በሰላም መማር እንፈልጋለን፣ በሰላም እንማር ነው። በቃ ዞሮ የሰላም ጥያቄ ነው እየተጠየቀ ያለው። ይሄም በየትኛውም ጉዳይ ተጠየቀ፣ በየትኛውም ሁኔታ ተጠየቀ፣ ሰላም ነው። እነዚህ ህጻናቶች ናቸው፣ ተማሪዎች ናቸው። እዛ ጋር እንዳይማሩ የረበሻቸው ነገር አለ ማለት ነው። ስለዚህ ይሄ ሁሉ ተማሪ ወጥቶ በሰላም እንማር ነው
እየተጠየቀ ያለው። አንዳንዴ እንግዲህ ሰላም ናፈቀችን እኮ እውነት በእጃችን ሆና በጣም ቀላል የምንላት ነገር እንዲናፍቃን በየቦታው እንትን እየተፈጠረ ነውና እግዚአብሔር አምላክ ሰላሙን እንዲያመጣልን ዘውትር ቤተክርስቲያን ለሀገር ሰላም ትጸልያለች። እኛም ደግሞ በቻልነው አቅም እንጸልይ። እስቲ በመጨረሻ ይሄንን ነገር እንስማ። ብታምኑ ባታምኑ የወሲብ ሙዚየም አለ። እንግዲህ እኔ አሁን በጣም ታዳጊዎችም የኔን ፕሮግራም ስለሚያዩ እንዲሁም ደግሞ በጣም በእድሜ የተለያየ እድሜ ክልል ላይ ያሉ እንዲሁም የላይፍ ስታተሳቸው የተለያዩ ሰዎች ስላሉ ይሄን እንደዚህ አይነት ነውረኛ አካባቢዎችን ነውረኛ ስትሪቶችን ምናምን አላሳያችሁም፣ በፕሮግራሜ አላካትትም። ጀስት ለመጠቆም ብቻ ነው ምን አይነት ሀገር እንደሆነ እንድታውቁት ነው እንጂ እኔ ሃይማኖቴም ሆነ ካልቸሬ የመጣሁበት የሚፈቅደው ነገር ስላልሆነ በቪዲዮዎች ውስጥ እነዛን ነገሮች እነዛን አካባቢዎች ቦታዎች በጣም ብዙ የሚረብሹ ለአይን የሚያስቸግሩ አሁን እነርሱን ለመሸሽ ነው ጥግ እያስኩ መቀርጸውና እንግዲህ ይገርማል በጣም አያችሁ ዓለም ምን ያህል እንደሄደች በጣም በሚያሳዝን ሁኔታ ዓለም እንዲደርሳለች ማለት ነው። የግብረ ስጋ ግንኙነት የሴክስ እንትን ተብሎ ቤት ተብሎ በጣም ነው የሚሰቀጥ። ታዲያ እግዚአብሔርስ በምን ይማረን? መዓቱ እየበዛ ቁጣው እየበዛ ያለው ይሄ ነው። እግዚአብሔር ይታረቀን። በዚህ ዙሪያ ከዚህ በላይ ምንም ማለት አልችልምና እግዚአብሔር እሱ በቸርነቱ በምሕረቱ ይታረቀን። በመጨረሻ አንድ ቃል እግዚአብሔር ሰምተን እንለያያለን። እባካችን የባከነ ጊዜ እንዳይኖር ወጣቶች እህቶቻችን የባከነ ጊዜ እንዳይኖረን ይሄንን ዓለም ልቅጨው ወጣትነቴን ፈታ ልበልበት እያልን እንዳንቀጭ። መክሊት ነው። ይመጣል ጌታ፣ ይመጣል መርማሪው፣ ይመጣል የሁሉ ንጉሥ፣ የሁላችን ፈጣሪ እግዚአብሔር ይመጣል። የት አለ መክቱ? ምን አረግሽበት? ለአንቺ የሰጠሁትን እድሜ እኮ ሌሎች ሰጥቼ ቢሆን ኖሮ ባፈሩ ነበረ ብሎ ይወቅሳል። ለአንተ የሰጠውን እድሜ ሌሎች ብሰጥ እኮ ባተረፉ ነበር ይባላል። ክህነት መክሊት ነው። ስልጣን መክሊት ነው። ትዳር መክሊት ነው። እድሜ መክሊት ነው። ጊዜ መክሊት ነው። ዕውቀት መክሊት ነው። ሀገር መክሊት ናት። ሀገራችን መጠበቅ አለብን። መክሊት ናት። ትናፍቃለች እኮ ነገ እኮ ማስቀደስ እኮ ላይቻል ይችላል። ነገ እኮ እንደዚህ በሰላም መማማር እኮ ላይቻል ይችላል። አናውቀው። መጠበቅ ያለብን እኛው ነን። መክሊታችን ናት። መጠበቅ አለብን። ይሄንን የመስቀል ስርዓታችን ደግሞ ድንግል ማርያም አለች ዛሬ የምናሳት መክሊታችን። እነሆአት እናት እነሆ ልጅ ስለተሰጠች የመስቀል ስርዓታችን ድንግል ማርያም ስሟ የተመሰገነ ይሁን። የእናት አማላጅ ደግሞ አለች። እንደሞ እሷ በቀኙ ሁሌ የምታማልድ እናታችን ደግሞ አለች። መክሊታችን ስጦታችን ናት። በእሷ ማፍራት አለብን። ለዚህ እኮ ነው ተአምረ ማርያም የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል የሚለው ለዚህ እኮ ነው። ማትረፍ አለብን። ተአምረ ማርያም ስትሰማ ወደ ስጋው ደሙ ትቀርባለህ ነው እና ወደዛ ታመጣለህ። አትርፍባት በድንግል ማርያም። አትውደቅ። ከወደቅ ግን አይዞህ አትፍራ፣ ንስሐ ግባ። የእናት አማላጅ አለች። የእናት ልመና ፊት ያስመልስ አንገት ያስቀር ስለሚሉት ለዚህ እኮ ነው ቅድም ቅዳሴ ላይ አባታችን ሲያነቡት እንደሰማ ድንግል ሆይ አለ። ለንጹሃን አይደለም ለታደፉት አሳስቢ አለ። ለንጹሃኖቹ አይደለም ለኛ ለተዳደፉት ለቆሸሽ ነው ለኛ አሳስቢ። ለጻድቃን ዓለም ለኃጥአን አሳስቢ። እንድናተርፍ እኮ ነው እንጂ እንደፈለክ ዓለም አይሁን ማለት አይደለም። መክሊት ነው። የተሰጡን አባቶቻችን መክሊት ነው። ዛሬ የምንዘባነንባቸው ንስሐን አባቶቻችን ነገ የሚፈታን ካህናት መቃብራቸው አይነ ይፍቱን እንላለን። መክሊት እንዳናባክን ክርስቲያኖች ማንነኛ እንደ ባለ አምስቱ ወጥቶ ወርዶ እንዳፈራው ነው? እንዳለ ባለ ሁለቱ ነው ወጥቶ እንዳፈራው ነው? ወይስ እንደ አንዱ እንደቀበሩ ማንነኛ? አምሮብን ተሰብስበን የዛሬ ሳምንት እንደሰማችሁት ወንጌሉ ሽሽታችሁ በክረምት እንደሆነ አይደል? ክረምት እኮ ልምላሜ ነው፣ ፍሬ የለም። በጣም ያምራል እንደዚህ ልምላሜው። ልክ አሁን ዛፍ ስታዩት ቅጠል ነው፣ በጣም አረንጓዴ ነው። በክረምት ሁሉም ዛፎች ልምላሜ ያላቸው ፍሬ ግን የላቸው። ሲታይ ዛፉ ያምራል ልምላሜው። ልክኛው ነጣ ለብሰን ስንታይ በጣም ነው የምናምረው። ወንዱ በዚህ በኩል ሴቱ በዚህ በኩል፣ የመዘምራን ልብሱ የካህናት ልብሱ ልብሰ ተክህኖ እንዴት ነው የሚያምረው። ሲንፈተሽ ግን ገለባ አለው ወይስ ፍሬ ነው ያለው? ምንድን ነው ያለው? የሚጠበቀው ፍሬ ነው። ለዛም ነው ከደብረ ዘይት ሳምንት ቀጥሎ ገብርኄር ታማኝ አገልጋይ፣ እውነተኛ አገልጋይ፣ እውነተኛ
ታማኝ ዛሬ እኮ ብዙ ሻጭ እኮ ነጋዴ እኮ አለ። እንደዚህ አይደለም። እኛ ብዙዎቻችን አንድ እግራችን ቤተክርስቲያን ነው፣ አንድ እጃችን ዓለም ነው። የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 ነው። እኚህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። መዝሙር 90 22ን እና ስንትን ኪሳራ ኮሮባካችሁ መዝሙር ስንት መዝሙር 4 አልኳችሁ 30 አልኳችሁ 90 22 እና ስንት እስኪ 120 ብር 120ን እንዲጸልይ ይደረጋል። ቢያንስ 3 እና 40ን ማድረግ ግዴታው ካልቻለ 3 እና 40ን ደግሞ 3 እና 40ን ማድረግ ነው አማራጩ። አሁን እኛም እሺ 3 እና 40ን ካልቻለስ ነው አይደለም ብሎ ነገር የለም 3 እና 40ን እናረጋለን። ከበረታን ከጠነከርን እስካልን እንቀጥላለን ደግሞ 22ን 90ን 120ን ሌሎቹንም ጨምረን ማለት ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም። እስኪ ማጉደል በሉ ማጉደል ግን አይችልም። ለመምሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ያን በሰማኑ 30 60 መቶ ያማረ ፍሬ እንድናፈራ አምላካችን ቅዱስ ፈቃድ ይሁንልን። በሌላ መርሃ ግብር እስክንገናኝ ድረስ ሐሳብ አስተያየቶቻችሁን በቅንነት ስጡኝ። ቸርን ሰንብት።